እንደምን ዋላችሁ አድማጮች ዛሬ የሚነበበው የኦሪቱ ክፍል ኦሪት ዘኍልቍ ምዕራፍ 8 ቁጥር 1 የፓራሻውን የኦሪቱን ክፍል ያዘጋጀውላችሁ የማቀርበው እንደተለመደው ቄሱ ብሸት ያለው ነኝ በጥሞና እንድታዳምጡ በትህትና እንቀርባለን በመጀመሪያ ትንሽ የሰንበት መዝሙር ጋጋ አነ ተግዣወዘ ሃሌሉያ ጋጋያ አነ ተግዣወዘ ሃሌሉያ ጋጋ ሰዳድ የጽልመት በመካኑ ጋጋ ዛምጻየ ብርሃን በበጊዜው ጋጋ ጌን መንበሩ ሃሌሉያ አባ 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 ለነዳን ሃሌ አባ 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 ለምስኪናን ሃሌ ኃያላን አምላክ ኃያላን ሃሌ ኃይለ ጽኑ ዘጸባዖት ማሬዘ ኩሉ ይመልክ ተዘከረነ በሕማምነ ሃሌ አድነነ እምደ ጸረነ ሃሌ አድነነ እምደ ኮያነ ሃሌ አድነነ ስደት ኮንያት ሃሌ አድነነ እሞት መሪር ሃሌ አድነነ እምደይንከ ግሮም ሃሌ አድህነነ እምሳትከ ጽኑ ሃሌ አድነነ ሰንበት መርገም ሃሌ አድነነ ባላት መርገም ሃሌ አድህነነ ኦሪት መርገም ሃሌ አድነነ ካህናት መርገም ሃሌ አድነነ ነቢያት መርገም ሃሌ አድህነነ ነቢያት መርገም ሃሌ አድነነ እስመ ሀልቀ ኄር ሃሌ ዘይሆሲሳይ ለኩሉ ዘሥጋ ሃሌ ዘይሆሲሳይ ለኩሉ ፍጥረት ሃሌ ግናዩ ለአምላከ ሰማይ ወምድር ግናዩ ግናዩ ለንጉሠ ሰማይ ወምድር እስመ ለዓለም አበየ ምሕረቱ ሃሌ ለዓለም ዓለም
ዘይሳል መንግስቱ ሃሌ ሕያው ለትውልደ ትውልድ ጽድቆ ሰናይቱ አኮቴት ስብሐቱ ለዓለም። ይትባረክ እግዚአብሔር አምላከ እስራኤል። አሁን ይቀጥላል። ምዕራፍ 28 ኦሪት ዘኍልቍ ቁጥር 1 እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ንገራቸው እዘዛቸው። መብሌን ለኔ ጣፋጭ ሽታ እንዲሆን በሳት የተደረገውን ቁርባኔን መባኤን በጊዜው ታቀርብልኝ ዘንድ ጠብቁ። እንዲህም በላቸው እሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው። ለዘወትር የሚቃጠል መስዋዕት ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ዕለት ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ታቀርቡታላችሁ፣ ሌላውንም ጠቦት በማታ ታቀርቡታላችሁ። ለማታ ቁርባን የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢን መስፈሪያ 10ኛ እጅ መልካምን ደቄት ታቀርባለህ። በእሳት ለእግዚአብሔር በጣፋጭ ሽታ እንዲሆን ይቀርባል። በሲና ተራራ የተሰራ ለዘወትር የሚቃጠል መስዋዕት ነው። የመጠጡ ቁርባን ለአንድ ጠቦት የኢን መስፈሪያ ለአራተኛው እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈሳለህ። ሌላውንም ጠቦት በማታ ጊዜ ታቀርበዋለህ። የእህሉን ቁርባንና የመጠጡን ቁርባን በማለዳ እንዳቀረብክ በእሳት ለእግዚአብሔር ጣፋጭ ሽታ እንዲሆን ታቀርበዋለህ። በሰንበትም ቀን ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ለእህል ቁርባን በዘይት የተለወሰ ከመስፈሪያውም ከ10 እጅ 2 እጅ መልካም ደቄት የመጠጡንም ቁርባን ታቀርባላችሁ። በዘወትርም ከሚቃጠለው መስዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ ታቀርቡት የሚቃጠለውን መስዋዕት ይህ ነው። በወሩም መባቻ ለእግዚአብሔር የሚቃጠል መስዋዕት ታቀርባላችሁ። 2 ወይፈን የአንድ አውራ በግ ነውርም የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ደቄት ለአውራውም በግ ለእህሉ ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ደቄት ለእያንዳንዱም ጠቦት ለእህል ቁርባን በዘይት የተለወሰ ከመስፈሪያውም ከ10ኛ እጅ መልካም ደቄት ለሚቃጠል መስዋዕት ለእግዚአብሔር ጣፋጭ ሽታ እንዲሆንም በእሳት ታቀርባላችሁ። የመጠጥ ቁርባናቸውም ለአንድ ወይፈን የኢን ግማሽ ለአውራውም በግ የኢን ሲሶ ለእያንዳንዱም ጠቦቶች የኢን 4ኛ እጅ የወይን ጠጅ ይሆናል። ይሄ ለዓመቱ የወር መባቻ ሁሉ የሚቃጠል መስዋዕት ነው። ለእግዚአብሔርም ለኃጢአት መስዋዕት 1 አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መስዋዕትና ከመጠጡ ቁርባን ሌላ ይቀርባል። በመጀመሪያው ወር ከወሩ በ10ኛው ቀን የእግዚአብሔር ፋሲካ ነው። ከዚያም ወር በ15ኛው ቀን በዓል ይሆናል። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። በእርሱም የተግባር ሥራ ሁሉ አትስሩባት። በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መስዋዕት ታቀርባላችሁ። 2 ወይፈኖች 1 አውራ በግ 7 የአንድ ዓመት ተባት የበግ ጠቦቶች ነውር የሌለባቸውን ይሁኑላችሁ። የእህል ቁርባናችሁንም በዘይት የተለወሰ መልካም ደቄት ለአንድ ወይፈን ከመስፈሪያው ከ10 እጅ 3 እጅ
ላውራውም በግ ከመስፈሪያው ከ10 እጅ 2 እጅ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው ከ10ኛ እጅ ታቀርባላችሁ። ማስተሰሪያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መስዋዕት ታቀርባላችሁ። ማልዶ ከሚቀርበው ከዘወትር ከሚቃጠለው መስዋዕት ሌላ እነዚህ ታቀርባላችሁ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ከሚደረገው የቁርባኑን መብል 7 ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትር ከሚቃጠለው መስዋዕትና ከመጠጡ ቁርባን ሌላ ይቀርባል። በሰባተኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባር ሥራ ሁሉ አትስሩባት። ደግሞ በበኩራት ቀን ከሰባቱ ሱባኤ ባላታችሁ አዲሱን የእህል ቁርባን ለእግዚአብሔር ታቀርባላችሁ። ባቀረባችሁ ጊዜ የተቀደሰ ጉባኤ እንዲሆንላችሁ የተግባርን ሥራ ሁሉ አትስሩባት። ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መስዋዕት ታቀርባላችሁ። 2 ወይፈኖች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች የእህል ቁርባናችሁ በዘይት የተለወሰ መልካም ዱቄት ለእያንዳንዱ ወይፈን ከመስፈሪያው ከ10 እጅ 3 እጅ ለእያንዳንዱ አውራ በግ በመስፈሪያው ከ10 እጅ 2 እጅ ለየሰባቱም ጠቦቶች ለየአንዳንዱ ጠቦት ከመስፈሪያው ከ10ኛ እጅ ታቀርባላችሁ። ማስተሰሪያ ይሆንላችሁ ዘንድ አውራ ፍየል ለኃጢአት መስዋዕት ታቀርባላችሁ። በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ሌላ እነርሱንና የመጠጥ ቁርባናችሁን ታቀርባላችሁ። ነውርም የሌለባቸውን ሲል ያስረዳናል። ለዚህ ላይ አንዱ ምዕራፍ አበቃ ማለት እንግዲህ የውህን ስለ መስዋዕት ስለ ቁርባን ቤተ መቅደሱ ሳለ የሁሉ ሲደረግ የነበረው እንደሰማችሁት በኦሪቱ የተጣፈው የሁሉ ሲፈጸም ነበረ። የእስራኤልን ኃጢአት ለትለት ያስተሰርዩላቸው ነበረ። እግዚአብሔር አምላክም ከእስራኤል አይርቅም ነበረ መላኩ። አሁንም ደግሞ እግዚአብሔር መቅደሱን ይስራለን፣ ከእስራኤል ደግሞ ማቱን ያቆርለን፣ ይሄን ጦርነቱን ጎጉን ደግሞ ያረቅለን። ዛሬ የጸለይኩት የሰንበት መግቢያ መዝሙር ይሄው ስለ ጦርነቱ ነው። አድነነ እምብሲኩያነ አድነነ እምብሲ አድነነ ባለ አድነነ ሰውረነ አድነነ ቀበነ አድነነ ሰንበት መርገም አድነነ ባላት መርገም አድነነ ኦሪት መርገም። ይሁሉ ምንድነው? ከኦሪት እርግማን አድነነ፣ ከሰንበት እርግማን አድነነ ማለት ነው። ከካህናት እርግማን አድነነ፣ ከነቢያት እርግማን አድነነ። እምብሲኩያይ ህኩይ ነገር ሁሉ አድነነ፣ ከሰማይ ኩነኔ ከምድር መከራ አድነነ እያሉ ሲጸልዩት የነበረው ነው። ያውም ደግሞ ከጎግ ማንግግ አድነነ፣ ስደት ኩናት አታምጣበነ፣ ራብ ጽማት አታምጣበነ፣ አጥቶ ከመሰደድ ከችግር ከጦርነት ከጎግ ማንግግ ከዚህ ሁሉ አድነነ የሚለው ጸሎት የሰንበት መዝሙር የነበረው እሱ ነው። እግዚአብሔር አምላክ ጎጉን ያርቅልን፣ ማቱን ያቆርልን፣ ምረቱን ያወርድልን። እንግዲህ አቁረር ማትከ ምኔና አውረድ መትከም ላይሌነ ዘተማይ ከለላይለ ኮሙ ለሕዝብ ከእስራኤል ብለው አባ ሙሴ እጃቸውን ዘርግተው ወደ ሰማይ በለመኑ ጊዜ አማሊቅ ይወድቅ ነበረ። የአማሊቅ ጦር ይቸነፍ ነበረ። በእጃቸውን ደግሞ ደክሟቸው ወደ ታች ባወረዱ ጊዜ የአማሊቅ ጦር ድል ያደርግ ነበር ይላል። በዛን ጊዜ እስራኤል ጦር ይቸነፍ ነበር ይላል። እግዚአብሔር አምላክ ደግሞ አባ ሙሴ እጃቸውን ወደ ሰማይ ዘርግተው እንደለመኑ እግዚአብሔር እንደሰማቸው ይሄን መናጢ እንግዲህ ሰላም የማይፈልግ ሕዝብ አለና ሐማስ የሚሉት እሱን ደግሞ እግዚአብሔር ያርቅልን፣ ሰላሙን እኛ ጋር ያርገው። ሰላም ቢፈልግ ሰላም እያለ ነው እስራኤል። የእስራኤልን ወታደሮች ደግሞ በዳር በደንበር ያሉን ይጠብቅልን። እግዚአብሔር አምላክ ይጠብቃቸው። ዳዊትን ከጎልያድ ያዳነ እንግዲህ ኢስቂያስን ከሰናክሬ እጅ ያዳነ አመፀኛው ሰናክሬ ወደ ኢስቂያስ በመጣ ጊዜ ኢስቂያስ በዛን ጊዜ
በለመነ ጊዜ ማቅ ለብሶ ዝቅ ብሎ በለመነ ጊዜ እግዚአብሔር በዛን ጊዜ ሰማው። የሕዝቅያስ ጸሎት ሰምቶ እግዚአብሔር አሁንም ሰናክሬም የተባለውን የታበየውን የመጣው እንደሆነ ያንተ አምላክ አድንህም። ያንተ አምላክ የሸንበቆ በትር ማለት ነው። የሸንበቆ በትር ቢደገፉት ይሰበራል፣ ስንጣሪውም ወደ እጅ ይገባል። ያንተ አምላክ እንደዛ ነው ብሎ በሸንበቆ በትር መሰለው የእስራኤልን አምላክ። በዛን ጊዜ ግን ሕዝቅያስ ታይናለህ የሰናክሬም ትዕቢት እነሆ አምላካችን እግዚአብሔርን በሸንበቆ በትር ሲመስለው አለ። እግዚአብሔርም ሰማ። በዛን ጊዜ ግን የሕዝቅያስን ጸሎት ሰምቶ ማቅ ለብሶ ኪባ ነስንሶ አፈር በምድር ላይ በተንከባለለና በተዋረደ ጊዜ የእስራኤል ንጉሥ ሰምቶ የሕዝቅያስን ጸሎት ሰምቶ ሰናክሬም የተባለውን አመጠኛ የሶርያዊ ንጉሥ ጦርን ይዞ በገባ ጊዜ ሀነ ጦሩ አንድ እጅ አንድ እግር አንድ አይን ያለው የግራ መልአክ መጥቶ ጦሩን ፈጅቶበት አደረህተኛው። ጧቱን ተነስቶ ቢያይ ብቻውን ቀርቶ ወዲያውን ጦር ነፍስ ያለው አንድ አልነበረም። ተኝቶ ከነበረ ሁሉም ሟች ነበረ፣ እስትንፋስ ያለው አልነበረም። ብቻውን ኮብሎ ወደ ሶርያ ገባ ይላል። ሶርያ ከገባ በኋላ ጦርህን ጥለህ እንዴት ህምን ጥለው መጣ ሲሉ የገዛ ሚስቱና ልጆቹ እኛን ከጥቃት ላይ ነው ያደረክ ከጦርህ ጋር አብረሃት ሞትም ሲሉ ሚስቱና ልጆቹ ወግረው ገደሉት ይላል። ይህን ያደረገ የእስራኤል አምላክ ነው። አሁን ደግሞ ይህን አመጠኛ ሐማስ የሚባለውን እግዚአብሔር ይውገርልን፣ የእስራኤልን ክንድ ያበርታልን። እግዚአብሔር አምላክ ተሰደን የነበርነ ተመልሰን ያለናት ነገር ይችን የተቀደሰች ምድር በአባቶቻችን ጸሎት ያገኛታን ሊያሳድዱን እነሆ የሚጥሩ ከምድረ በዳ እናጠፋለን የሚሉ ናቸው። እነሱን እግዚአብሔር ያርቅልን፣ ፊታቸውን ወዲያ ዞረው እግዚአብሔር ደግሞ ከእስራኤል ሰላሙን ይስጠን። እግዚአብሔር መልካም ሳምንት ሰንበት ስትመጣ ለእስራኤል ምህረት ሰላም ይዛ ትመጣለች። ምህረት ሰላሙን ይዛለን ትምጣ። ስላዳመጣችሁ እናመሰግናለን። ሰንበት ሰላም። ቄሱ ብሸት ያለው ከነታንያ አመሰግናለሁ። ሰማይኛ በላይሎ አልዋ ከማ ካምላ